የሐዋርያት ሥራ 11:25 በተመለከቱ ባርናባስን ሳኦልን ሊፈልግ ወደ ጠርሴስ መጣ ይለናል። ሳኦል የሚባለው የጥንቱ በኋላ ሐዋርያው ጳውሎስ በመፈለግ ህይወት ውስጥ እንደነበረ እንደፈለገው እንዳመጣው ከሱ ጋር ለረጅም ጊዜ እንዳገለገለ እናውቃለንና ምን ነው ገፊ ምክንያቱ ምናልባት እዚሁ ስልት አለ ሌሎችንም ጥቅሶች እንመለከት ሌላውን ማየት በጣም አስፈላጊ ነገር ነው። ቀደም በነበረው ትምህርትም ለመናገር እንደሞከርኩት በርናባስ የተለየ የሚያደርገው ሰው ተኮር ነው። ጳውሎስ ጴጥሮስና በርናባስ ይጠናሉ። አንድ ላይ ሲጠኑ ሶስት የተለያየ ትኩረት ያላቸው አገልጋዮች ናቸው። ሁሉም ጠቃሚ አገልጋዮች ናቸው። አስፈላጊ አገልጋዮች ናቸው። ግን የራሳቸው ኳሊቲ አላቸው። ጳውሎስ ግብ ተኮር ነው። ጴጥሮስ ደግሞ ባህል ተኮር ነው፣ የጥንት ባይ ነው። ባርናባስ ግን ሰው ተኮር ነው። ሰው የሚጠማው ሰው ይራብ የሰው ጉዳይ ምናልባት በተለየ ሁኔታ የሚገደው ሰው እንደመሆኑ መጠን የወንጌል አገልግሎት ደግሞ በዋናነት ሰዎችን መፈለግ ሰዎችን ወደ እግዚአብሔር መንግስት ማምጣት እንደመሆኑ መጠን በበርናባስ ህይወት ውስጥ በጣም በርካታ ለወንጌል አገልግሎት ሊጠቅሙ ስልቶችን ማጥናት እንችላለን። እንደምታውቁት የወንጌል ስርጭት ስልቶች አሉት። እንደየአካባቢው እንደየሁኔታው እንደየዘመኑ ምን ተገብራቸው ስልቶች አሉ። ለምሳሌ ሶስት ስልቶች የሚባሉት የመገኘት የወንጌል አገልግሎት፣ የእወጃ የወንጌል አገልግሎት እና የማሳመን የወንጌል አገልግሎት ይባላሉ። ስልቶች ናቸው። ለምሳሌ የመገኘት የወንጌል አገልግሎት ስናስብ የህይወት ኳሊቲ ያላቸው ሰዎች በመገኘታቸው ብቻ ሳይናገሩ ህይወታቸው የሚመሰክር በጎ ተጽዕኖ የሚያመጣ ህይወታቸው የሚናገር ህይወታቸው መልእክት የሚያስተላልፍ ቃል አልባ መግባቢያ ያላቸው ቃላት ላይ ይናገሩም ግን ህይወታቸው ይናገራል። ስለዚህ በመገኘት አንዳንድ አካባቢዎች በመገኘት ብቻ ሰዎች እንዲያገለግሉ የሚያስገድድበት ቦታ አለ። አንዳንድ ቦታ ደግሞ አዋጅ የሚያስፈልግበት ጊዜ አለ። ምናልባት መናገር ብቻ ሊሆን ይችላል መናገር። አንዳንድ ቦታ ደግሞ ሙግትና ክርክር የሚያስፈልግበት ጊዜ አለ። ስልት ነው። ለምሳሌ ያው በደፈናው የትኛው ስልት ለየትኛው አካባቢ ይሰራል የሚለውን መልቀስ እና መውሰድ እንችላለን። ከበርናባስ ህይወትና አገልግሎት አንፃር ምናልባት ለዘመናችን ለኛ ይጠቅመናል የሚላቸውን መሰረታዊ ነገሮች ብቻ ነው መዝጄ ለማውጣት የሞከርኩት። ህይወቱን ብናጠና በእርግጥ ከውስጣዊ ማስረጃ ከውጫዊ ማስረጃ ማጥናት ይቻላል። በርናባስ በሐዋርያት ሥራ ውስጥ እና በገላትያ መልእክት ተጠቅሷል። ይህ ውስጣዊ ማስረጃ ነው። ግን በውጫዊ ማስረጃ ስለ በርናባስ የተጻፉ አሉ። ከዛም አንፃር ማጥናት ይቻላል። ግን ከውስጣዊ ማስረጃ ከጥቅሶቹ ተነስተን ከህይወቱ የወንጌል አገልግሎት ስልትን ማጥናት መውሰድ ከህይወታችን ጋር ማዛመድ እንችላለን። በእርግጥ ስልት በጣም ወሳኝ ነው። ሰሜኑ የሀገራችን ክፍል፣ ደቡቡ የሀገራችን ክፍል፣ ምዕራቡ የሀገራችን ክፍል፣ ምስራቁ የሀገራችን ክፍል፣ መሃሉ የሀገራችን ክፍል ተመሳሳይ የወንጌል አገልግሎት ስልትን አይከተልም፣ መከተልም የለበትም። ምናልባትም አንዳንድ ጊዜ ግራ ይገባል። የመሃል ሀገሩን ስልት ወደ ሰሜን እንወስደዋለን፣ የደቡቡን ስልት ወደ ምስራቅ ወይም ወደ ምዕራብ እንወስደዋለን። ከዚህ የተነሳ ውጤታማ እንሆንምና እንግዲህ ከዛም አንፃር ነው ለማንሳት መሞክረው።
ከበርናባስ ሕይወት የምንማራቸው የወንጌል አገልግሎት ስልቶች ምንድናቸው? አንደኛ የወንጌል አገልግሎት ከሚጠይቃቸው ስልቶች መካከል አንዱ ከበርናባስ ሕይወት የምንማረው በሙሉ ልብ ለእግዚአብሔር መኖር የሚባለው። እንግዲህ ብዙ ጊዜ ቴክኒካል ነገሮች ይመስሉናል። የመገኘትን የእወጃንና የማሳመንን ስልቶች የጠቀስኩበት ምክንያት አለ። በርናባስ ሙሉ ልቡ ለጌታ የሰጠ ሰው ነው። መሰጠቱ መልእክት ነው። ለዚህ ነው የተጻፈልን። ምናልባት የሐዋርያት ሥራ ጸሐፊ ሉቃስ ከነገረን በላይ ብዙ ሰዎች ስለ በርናባስ አወርተዋል ብዬ አስባለሁ። ለዚህ ነው ምናልባት አጠር ብሎ የህይወቱን ኳሊቲ ሲናገር የሐዋርያት ሥራ ምዕራፍ 4 ቁጥር 36 እና 37 የበርናባስን የመሰጠቱን ልክ ነው የሚነግረን። እንደ መገኘት የወንጌል አገልግሎት አይነቶች መሰጠትን የሚጠይቁ ናቸው። የተሰጡ ሰዎችን አይተው ሰዎች ኮንቪንስድ ይሆናሉ፣ ይሸነፋሉ፣ ይደነቃሉ፣ ይገረማሉ። እነዚያን ሰዎች ለመሆን ይፈልጋሉ። ብዙ ጊዜ አንድ የምጠቀመው ቃል አለኝ እኔ የያዕቆብ መልእክት 1:18 ለፍጥረቱ የበኩራት አይነትን ሆን ዘንድ በእውነት ቃል አስቦ ወለደን ይላል። የያዕቆብ ተደራሲያን የመጀመሪያዎቹ ክርስቲያኖች ናቸው እና እነዚህ ክርስቲያኖች ይላቸዋል ለፍጥረቱ የበኩራት አይነትን ሆን ዘንድ በእውነት ቃል አስቦ ወለደን ይላቸዋል። በኩር ናችሁ ለፍጥረቱ ምን ማለት ነው? በጣም ቀለል ባለ በሚገባን አማርኛ ልናገር፣ የእግዚአብሔር ሰርቶ ማሳያዎች ናችሁ ማለት ነው። በኩር ናችሁ። ከእናንተ በኋላ የሚድኑት አብያተ ክርስቲያናት እናንተን የሚመስሉ፣ ምክንያቱም የአይሁድ ቤተክርስቲያን እንደሆነ መጠን የመጀመሪያው ቤተክርስቲያን እንደሆነ መጠን ከዛ በኋላ ብዙ ሺህ አብያተ ክርስቲያናት ይወለዳሉ። የያዕቆብ ተደራሲያን በኩራት አይነት ናቸው። ስለዚህ እነሱን የሚመስሉ ገና በኋላ ይመጣሉ። የእግዚአብሔር ሰርቶ ማሳያዎች ናቸው ማለት ነው። የክርስትና ሕይወት ልክ እንደሱ ነው መታየት ያለበት። ብዙ ሰዎች ባልዳኑበት ማህበረሰብ ስንኖር ሳለ እኛ የእግዚአብሔር ሰርቶ ማሳያዎች ነን። በርናባስ አገልግሎት ምን እንደሚመስል፣ የወንጌል አገልግሎት ምን እንደሚመስል፣ እንዴት እንደተለወጠ የሚኖረው ሕይወት ይሄ ነው የሚል መልእክት ያስተላልፋል ማለት ነው ሕይወቱ። ለዚህ ነው ሉቃስ ትውልዱ የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ፣ እርሱም በሐዋርያት በርናባስ ተባለ። ለምን በርናባስ ተባለ? ለምን ስሙን ቀየሩት? ምናልባት ወዲያው ንስሐ እንደገባ ጌታን ለመከተል እንደወሰነ ወዲያው ከዚህ በኋላ ስም እንደዚህ ነው ብለው የቀየሩት አይመስለኝም። ወደ ጌታ ከመምጣቱ የተነሳ ከሚታይበት የህይወት ኳሊቲ የተነሳ የቀደመ ስሙን ሳይቀር ቀይረው ተግባሩን የሚመጥን ስያሜ ሲሰጡት ነው የምንመለከተው። በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሱ እርሻም ነበረው፣ ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። ለምንድን ነው ሉቃስ የዘገበው ይሄንን? የነበረውን ንብረት ሽጦ አምጥቶ በሐዋርያት እግር ስር አስቀመጠ ብሎ ለምን መሰከረ? የዚህን ሰው መሰጠት፣ የዚህን ሰው የህይወት ኳሊቲ ነው የሚያሳየው። ይህ ሰው ሙሉ ጊዜውን የሰጠ ሰው አይደለም ማለት በጣም ግራ እንዳይገባችሁ። በመጀመሪያው ምዕተ ዓመት በዘመኑ እንደምንመለከተው ሙሉ ጊዜያቸውን የሚሰጡ ሰዎች ነበሩ ማለት አይደለም። ከዛ ይልቅ ሙሉ ልባቸውን ለጌታ የሰጡ ሰዎች ናቸው። ሁለንተናቸውን ለጌታ የሰጡ
ጨርቄን ማቄን ሳይሉ ለጌታ የሚኖሩ አለኝ የሚሉት ሁሉ የመሰጠታቸው ልክ ሲገልጡ ያለውን ነገር ሁሉ አውጥቶ በሐዋርያት እግር ስር አስቀመጠ። የመሰጠቱ ልክ ነው በግልጽ የሚታየው። በርናባስ የተሰጠ ሰው ነበረ። ይሄን ሁሉ ለእግዚአብሔር የሚኖር ሰው ነበረ። ማተኮር ያለብን በቤተ ክርስቲያን ውስጥ ጤናማ የሆነ የወንጌል አገልግሎት እንዲቀጥል ከተፈለገ ልባቸውን ለጌታ በሁለንተና የሚሰጡ ሰዎች መበራከት አለባቸው። ሰርቶ ማሳያ መሆን አልችል ማለት ነው። በርናባስ ሰርቶ ማሳያ ነው። እግዚአብሔር ሰዎችን እንዴት እንደሚለውጥ በእግዚአብሔር በክርስቶስ ኢየሱስ አማካኝነት የተገለጠው የጸጋው ብርታት ምን ያህል ኃያል እንደሆነ ማሳያ ነው። ራሱን ለዚህ የጸጋው ጉልበት በመስጠት የተለወጠ የተቀየረ ምናልባት የወንጌል ስርጭት ስልት ማለት ለኔ ለማንበብም እንደሞከርኩት ወጥቶ ኢየሱስ ያድናል ማለት ብቻ አይደለም። ንግግር ብቻ አይደለም። ህይወት ራሱ መልእክት ነው። እንደ በርናባስ አይነት ውጤታማና ፍሬያማ የሆኑ ሰዎችን በማሰልጠን ማፍራት በራሱ የወንጌል አገልግሎት ስልት ነው። በርናባስ ራሱ መልእክት ነው። በነገራችን ላይ አንድ ጥያቄ ልጠይቃችሁ ወገኖች አዳማጮቼ፣ እናንተ ራሳችሁ መልእክት ናችሁ ወይ? ስለናንተ ሰዎች ምን ይላሉ? ህይወታችሁ መልእክት ሆኖ ማስተላለፍ ይችላል ወይ? ይሄ ሰው የኢየሱስ ነው፣ ይሄ ሰው የጌታ ነው፣ ይሄ ሰው መልካም ነው፣ ይሄ ሰው ይቅርታ አድራጊ ነው፣ ይሄ ሰው ፍቅር ነው፣ ይሄ ሰው የተለየ ነው፣ ይሄ ሰው ሰርቶ ማሳያ ነው ይሉናል ወይ? በርናባስ እንደዛ ሰው ነው። ከህይወቱ የምንማረው በርናባስ በህይወቱ ላይ የሰራ ሰው ነው፣ የተለወጠ ሰው ነው፣ የተሰጠ ሰው ነው። አንዱ የወንጌል ስርጭት ስልት እንደ ቤተ ክርስቲያንም እንደ አካባቢው በሙሉ ልብ ለእግዚአብሔር መኖር፣ ይህንንም እንደ ልማት ማድረግ ነው። አንደኛው ስልት በበርናባስ ህይወት ውስጥ የምንማረው በተለይም ደግሞ ሐዋርያት ሥራ ምዕራፍ 4 ከቁጥር 36 እስከ 37 ያለው እርሻውን መሸጡን ስናይ ህይወቱን ለጌታ መስጠቱ በሁለንተናው ጌታን ለማክበር ራሱን የሰጠ መሆኑን ነው የምንመለከተው። ሁለተኛው ስልት እንመልከት ከበርናባስ ህይወት። ማበረታታት ይባላል። ምናልባት አንዳንድ ጊዜ በርናባስን ኢማጂን ማድረግ ራሱ በጣም አስፈላጊ ነው። ምን አይነት ሰው ይሆን? ምን አይነት አቀራረብ ነው ያለው? ሰዎችን በነገራችን ላይ በውጭ ያሉ ሰዎችን ወደ ጌታ ከማምጣት አንፃር ብቻ ሳይሆን በውጭ ያሉ ሰዎችን ወደ ጌታ የሚያመጡ አገልጋዮችን ትሪት የሚያደርግበት መንገድ በጣም አስገራሚ ነው። ዱዋል ነው የዚህ ሰው ድርጊት። በውጭ ያሉትን ሰዎች ወደ ጌታ የማምጣት አቀራረብ ብቻ ሳይሆን በውጭ ያሉ ሰዎችን ወደ ጌታ የሚያመጡ ሰዎች ላይ የሚሰራውን ስራ ማየት ይችላልላችሁ። ለዚህ ነው የሐዋርያት ሥራ ምዕራፍ 9:27 ስትመለከቱ ሳኦልን ወይ ጳውሎስን ሲረዳው እና ሲገነዘበው ጠቃሚ ሰው እንደሆነ ተረድቶ ምናልባትም አንዳንድ ጊዜ ኢማጂን ማድረግ በጣም ጥሩ ነው። ከጳውሎስ ጋር እንዴት ተወያይቶ ይሆን? ሐዋርያት ሥራ 9:27 ወደ ሐዋርያት አመጣው ነው የሚለው። ድንገት ግን ያመጣው አይመስለኝም። ከጳውሎስ ጋር ብዙ የተወያዩ ይመስለኛል። ብዙ ዲስከስ ያደረጉ ይመስለኛል። ጳውሎስን የሰማው ይመስለኛል። ጳውሎስን በአክብሮት ያደመጠው ይመስለኛል። ጳውሎስን በጣም ኢንከሬጅ ያደረገው ይመስለኛል። ከዛ በኋላ ነው እንግዲህ ወደ ሐዋርያቱ አምጥቶ
ስለ ጳውሎስ ራሱ ሳይሆን በርናባስ ነው የተረከላቸው። ስለዚህ በጳውሎስ ሕይወት ውስጥ የማበረታታት ስራ እንደሰራ ለሰዎች የብርታት ምንጭ ነው፣ የብርታት ምክንያት ነው። ከዚህ አንዳንዴ አንዱ የወንጌል ስርጭት ስልት የወንጌል አገልግሎት ስልት የሚያገለግሉ አገልጋዮችን ማበረታታት ሊሆን ይችላል ማለት ነው። አንዳንድ ሰው አይታችሁ ከሆነ እየወጣ ኢየሱስ ጌታ ነው ይላል፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ይላል። ግን ደግሞ የወንጌል አገልግሎት የሚሰሩ ሰዎችን ደግሞ ትሪት የሚያደርግበት መንገድ ጤናማ ላይሆን ይችላል። ስለዚህ በአንድ እጁ ሊሰራ ይሞክራል፣ ግን በአንድ እጁ ደግሞ ያፈርሳል። በርናባስ እንደዛ አይነት ሰው አይደለም። የብርታት ምንጭ ነው እሱ። የብዙ ሰዎች የጉልበት ምንጭ ነው፣ ብርታት አምጪ ነው። በርግጥ ስያሜው ራሱ ቀደም ብዬ ለማንሳት እንደሞከርኩት የመጽናናት ልጅ ሚል መጽናናትን የሚያመጣ ብርታትን የሚያመጣ ጉልበትን የሚያመጣ በንግግሩ አሊያም በመገኘቱ ሰዎች እንዲበረቱ ያደርጋል ማለት ነው። ያዘነ ይጽናናል፣ ተስፋ የቆረጠ ተስፋው ይታደሳል፣ የወደቀ ይነሳል። ያን ሰው መውደቅ ይገደዋል፣ ያን ሰው ተስፋ መቁረጥ ይገደዋል። ከዚህ የተነሳ ሰዎች እንዲነሱ እንዲበረቱ ለከበረው የወንጌል አገልግሎት እንዲቆሙ የማድረግ ተልእኮ ያለው ሰው ነበር። እንግዲህ ከበርናባስ ሕይወት አንፃር እናጥና ካለ ይሄን እናጥናው፣ ከጳውሎስ አንፃር እናጥና ካለ ደግሞ ሌላ ልናጠና እንችላለን፣ ከጴጥሮስ አንፃር እናጥና ካለ ደግሞ ሌላ ልናጠና እንችላለን። በጣም በርካታ ስልቶች ስላሉ ቬሪ ኢንዲቪጁዋሊስቲክ ስለሆኑ በራሳቸው ማንነት ስለሚገለጥ ለማለት ነው። ብርታትን በማምጣት የታወቀ ሰው 11:25 ላይ ምናልባት ጳውሎስ ከወዳለበት ቦታ ሄዶ እንደምታውቁት ጳውሎስ the most misunderstood person ከኢየሱስ ቀጥሎ ሰዎች ማይረዱት ማለት ነው። ገና ሐዋርያ ሥራ ምዕራፍ 9 የመለወጡ ጊዜ ጀምሮ ማየት ትችላላችሁ። ሰዎች አይረዱትም። ምናልባት በርናባስ ግን ጳውሎስ ላይ ተረዳው ይመስለኛል። ለዚህ ነው 11:25 ላይ ሊፈልግ ሄደ ይላል። መጣ ነው የሚለው እርግጥ ሉቃስ 11:25 ነው። ሐዋርያ ሥራ 11:25 ስናነብ ይቅርታ 11:25 አይደለም 9:25 መሰለኝ። ለማንኛውም ጳውሎስን ሊፈልግ እንደሄደ ቁጥር 25 ይቅርታ 11:25 በርናባስም ሳውልን ሊፈልግ ወደ ጠርሴስ ወጣ፣ ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ አሕዛብንም አስተማሩ። ደቀ መዛሙርትም በመጀመሪያ በአንጾኪያ ክርስቲያን ተባሉ ብሎ ይናገራል። ፈልጎት ወዳለበት ቦታ ሄዶ ፈልጎት እንግዲህ ባጭሩ ስላስቀመጠልን ፈልጎ ሲያገኘው እሱ ወዳለበት ቦታ ሲሄድ አብረው ሲሰነብቱ፣ አብረው ሲውሉ፣ አብረው ሲያድሩ ምን አለው፣ ምን ነገረው፣ ምን መከረው፣ ምን አስተማረው፣ ምን አበረታታው ብለው በግልጽ አልነገረንም እንጂ የበርናባስ ተሰጥኦ ሆነ ጥሪው ሰዎችን ማበረታታትና ሰዎችን ማብቃት ስለሆነ በጳውሎስ ሕይወት ውስጥ የሰራው ስራ በጣም አስገራሚ ነው። የሰዎች የብርታት ምንጭ፣ የጉልበት ምንጭ፣ የማደግ ምንጭ ነበረ። ስለዚህ ማበረታታት ምናልባት አንዱ አይናችንን ከፍተን ማየት ያለብን በዙሪያችን ወንጌልን የሚያገለግሉ ሰዎችን ምን ያህል እያበረታታን ነው። አንዳንድ ጊዜ የሙሉ ጊዜ አገልጋዮች በተለይ አካባቢ
እኔ በነበርኩበት ጊዜ አዲስ ከተማ ላይ ቆየሁት ወደ የተወሰኑ አመታት በእኔ ህይወት እንደተማርኩት ብዙ ሰዎች ይረዷቸዋል ብዬ አላስብም። አገልጋዮች ሚደክሙ አይመስሏቸውም ሰዎች ስለ ወንጌል ያወሩ ይችላሉ፣ ግን ስለ ወንጌል የሚያገለግሉ አገልጋዮች ላይ መስራት ግን ብዙ አይታይም። ለሱን አይኖቻችን ተከፍቶ ማየት ብንችል አካባቢያችን ላይ በዙሪያችን ስለ ወንጌል የሚደክሙ ሰዎች ማበረታታት አንዱ የወንጌል ስርጭት ስልት ነው። ወለውን ማንሳት ብንችል ከበርናባስ አንፃር ሰዎችን ያበረታታ ነበር። አሁን የምንኖርበት ዘመን ምናልባት እንደምታውቁት ምድራችን መጽናናት የምትፈልግበት ዘመን ነው። በእርግጥ ያንዱ ትልቁ መሰረታዊ ችግራችን መጽናናት የሚያስፈልገው ላናጽናናኛ መመለስ የሚያስፈልገው ተመለስ አንልም። ግን እንደ መጽሐፍ ቅዱስ ካየን ሰዎቹ ባሉበት ሁኔታ ሰዎችን አድሬስ የሚያደርግ መልእክት ያስፈልጋቸዋል። አጽናኑ ህዝቤን እንዳለ ማለት ነው። ስለዚህ ህዝቡ መጽናናት የህዝቡ መበረታታት አንዱ የወንጌል አገልግሎት ስልት ነው። ይህንንም በበርናባስ ህይወት እንማራለን። አንዳንዱ ሰው ማበረታታት ይባለው ራሱ አካባቢ የለም። ወደ ዞር ወደ ኋላ ለማየት ሞክራለሁ። አንዳንድ ሰው በመተቸት የተካለ ነው። ስልጥር ድካም በመፈለግ የተካለ ነው። ሰዎችን ማረም አስፈላጊ ነገር ነው አምናለሁ፣ ሊያስተማሪ ነው። ግን ደግሞ መጽናናት የሚያስፈልገው ሰው ማጽናናት በጣም ጥሩ ነው። የኢሳይያስ መጽሐፍን ስንመለከት እንግዲህ ኢሳይያስ 66 ምዕራፍ ላይ አለው እና 3 የእስራኤል ዘመናት ያሳያል። ቅድመ ምርኮ፣ የምርኮ ዘመንና ድህረ ምርኮ። ከ1 እስከ 39 ያለው ከመማረካቸው በፊት በአብዛኛው በማስጠንቀቂያ የተሞላ ነው። ተመለሱ ነው። ከምዕራፍ 40 እስከ 55 ያለው ግን ከተማረኩ በኋላ ባቢሎን ላይ በነበሩበት ዘመን የነበሩበት ሁኔታ የሚመለከት ነውና የተማረኩ ሰዎች በባዕድ ምድር ያሉ ሰዎች በዚያ ጊዜ የሚያስፈልጋቸው መሰረታዊ መልእክት መጽናናት ነበር። ለዚህ ነው እግዚአብሔር ህዝቤን አጽናኑ የሚለው። ከ56 እስከ 66 ያለው ደግሞ ከመሲሁ መምጣት ጋር ከምርኮ ከተመለሱ በኋላ ከምርኮ መመለሳቸው የመጨረሻ ግባቸው ሳይሆን የመሲሁ መምጣት እንደሆነ አተኩሮ የሚናገር ክፍል ነውና የእግዚአብሔር ሰዎች የእግዚአብሔር ነቢያት ሰዎች ያሉበትን ሁኔታ አድሬስ የሚያደርግ አምላካዊ መልእክት ያመጡ ነበር ለማለት ፈልጌ ነው። ስለዚህ መጽናናት የሚያስፈልገው እናጽናና ለማለት ፈልጌ ነው። በርናባስ የሰዎች የብርታት ምንጭ ነው። የወደቁ እንዲነሱ፣ ያዘኑ እንዲጽናኑ፣ የደከሙ እንዲበረቱ ማድረግ የሱ የወንጌል አገልግሎት ስልቱ ነበር። ጥያቄ ልጠይቃችሁ፣ ይሄ በእውነት በእኛ አጥቢያ በእኛ አካባቢ ተግባራዊ ይደረጋል ወይ? እንደ ወንጌል አገልግሎት ስልትስ እንቆጥረዋለን ወይ የሚለው ምናልባት ራሳችሁ የምትወስዱት ጉዳይ ነው። ሶስተኛው ጋር ልምጣ። እንግዲህ በበርናባስ ህይወት ውስጥ የምንመለከተው የወንጌል አገልግሎት ስልት የመጀመሪያው በሙሉ ልብ ለእግዚአብሔር መኖር ነው። በሁለተኛ ደረጃ ሌሎችን ማበረታታት ነው ወይም ማጽናናት ነው። በሶስተኛ ደረጃ አውዳዊነት ነው። በበርናባስ ህይወት ውስጥ የምንመለከተው በጣም የሚገርመው ከሌሎቹ በተለየ ሁኔታ ምናልባትም ከጳውሎስ ጋር በጣም በሚመሳሰል ሁኔታ በአይሁድና በግሪክ ሮም ዓለም ውስጥ በአውዳዊነት በብቃት ያገለገለ ሰው ነው። በአይሁዳውያን መካከል በስፋት አገልግለዋል ከጳውሎስ ጋር። ግን ደግሞ አይሁዳዊ ስለሆነን ከአይሁዳዊ ውጪ የሆኑ ሰዎችን አናገለግልም አላሉ። በተለይ የሐዋርያት ሥራ ምዕራፍ 13:46 ስትመለከቱ አይሁዳውያን አልቀበላቸው ባሏቸው ጊዜ እንግዲህ እናንተ ካልተቀበላችሁን ወደ አሕዛብ ዘወር እንላለን የሚለውን አነጋገራቸውን ስትመለከቱ በርናባስ
ልክ እንደ ጳውሎስ በግሪክ ሮም ዓለም አውድ ውስጥ በአይሁድ አውድ ውስጥ የማገልገል ተሰጥኦ ያላቸው ጥሪ ያላቸው ናቸው። ስለዚህ ከዚህ ድራይቭ የምናደርገው መሰረታዊ ነገር የአውዳዊነት ጉዳይ ነው። አውዳዊነት በእርግጥም በወንጌል ስርጭት ጥናት ውስጥ አንዱ ወሳኝ ነው። አሁን ለምሳሌ ብዙ ጊዜ ያው እኛ ባደግንበት አካባቢ ኢየሱስ ጌታ ነው ይላል ሰው እና ዘመዶቻችን ደግሞ እኔ ምንድነው ብዬሃለሁ ባሪያ ነው ብዬሃለሁ ወይ ይላል። እውነት ነው። ኢየሱስ ጌታ እንደሆነ በሚያምን ማህበረሰብ መካከል ኢየሱስን ማቅረብ ያለብን አውዳዊ ሆነን ነው። የትኛውን መልእክት በመናገር ሰዎች ኢየሱስ ክርስቶስን የህይወታቸው ጌታና አዳኝ ያደርጉታል ብሎ በአውዳዊነት መልእክትን ማስተላለፍ በጣም ወሳኝ ነው። በርናባስ አውዳዊ አገልግሎትን የሚከተል ሰው ነው። እውነት ነው። አውዳዊ ነገረ መለኮት ያስፈልገናል። አውዳዊ የወንጌል ስርጭት ስልት ያስፈልገናል። ይህንን ደግሞ ከጳውሎስና ከበርናባስ በላይ የሚነግረን ሰው የለም። በየገቡበት አካባቢ ምኩራብ ሲገቡ ለምሳሌ የምኩራብ አገልግሎት የሚከናወንበት ሁኔታ በመረዳት ምኩራብ ውስጥ ገብተው ቁጭ ይላሉ። እነሱን አውድ ተከትለው አንዳንድ ጊዜ ተራ ይደርሳቸውና መጽሐፍ እንዲያነቡ ይጋበዛሉ ወይም እንዲናገሩ ድል ይሰጣቸዋል። በዚያ መልኩ መልእክታቸውን ያስተላልፋሉ። እኛ ቀደም ብዬ ለማንሳት እንደሞከርኩት የደቡቡን አውድ ወደ ሰሜን፣ የምዕራቡን ወደ ምስራቅ፣ አንዳንድ ጊዜ ደግሞ ከኛ ጋር ፈጽሞ የማይገናኘውን የምዕራባውያንን አውድ አምጥተን እኛ ሰፈር እንዶለዋለንና በጣም ውጤታማ እንዳንሆን ያደርገናል። እንግዲህ የምናውቀው ነገር ነው፣ የምታውቁት ነገር ነው። እነ በርናባስና የጳውሎስ ህይወትን ስናጠና ግን እነዚህ ሰዎች በጣም አውዳዊነትን የተከተሉ ሰዎች ናቸው። እውነት ነው። አውዳዊነትን መከተል ስደት አያመጣም ማለት አይደለም። ስደት ሊመጣ ይችላል፣ ግን ሰርተው ነው ስደት የመጣው። አንዳንድ ጊዜ ሆ እንደሚባለው ማለት ነው ማይክ ተይዞ ሆ ይላል። እኔ አካባቢን መለየት በጣም አስፈላጊ ነገር ነው። ከአውዳዊነት አንፃር ማንሳት በጣም አስፈላጊ ነገር ነው። ንግግራችን አውዳዊ ነው ወይ? የመልእክት አቀራረባችን አውዳዊ ነው ወይ? ቁጥር 1 ያሉ ሰዎችን ቁጥር 2 ያሉ ሰዎችን አውዳዊ አቀራረብን ተከትለን መልእክታችንን የምናስተላልፍ ከሆነ መማረክ እንችላለን። በዛ ዘመን የአይሁድ አውድ ነበረ፣ የግሪክ ሮም ዓለም አውድ ነበረ። የአይሁድ አውድ ብዙ ከብሉይ ኪዳን መጽሐፍት ጋር የተቆራኘ፣ የግሪክ ሮም ዓለም አውድ ደግሞ በአብዛኛው ከፍልስፍና ጋር የተቆራኘ፣ ከግሪክ ባህልና ቋንቋ ጋር የተገናኘ ሁለት የተለያዩ አውዶች ነበሩ። አትሊስት በእነዚህ ሁሉ አውዶች ውስጥ በብቃት እንዲያገለግሉ ያደረጋቸው አውዳዊነትን አቀራረብ ይከተሉ ስለነበረ ነው። አውዳዊ መሆን ብንችል ውጤታማ እንሆናለን። የመንፈስ ቅዱስ አሰራር፣ የመንፈስ ቅዱስ ኃይል እንደተጠበቀ ሆኖ በእግዚአብሔር ላይ ያለን ተደጋፊነት፣ በእግዚአብሔር መመራት እንደተጠበቀ ሆኖ እንደ ሰው አውዳዊ አቀራረብን ይከተሉ ነበረ። እውነት ነው። በመንፈስ ቅዱስ የተሞሉ ሰዎች ናቸው። በመንፈስ ቅዱስ ኃይል ይደገፋሉ፣ በእግዚአብሔር ኃይል ይደገፋሉ፣ በእጃቸው ድንቅና ታምራት ይደረጋል። ሆኖም ግን የሚያካፍሉት ለሰዎች ስለሆነ ለሰዎች አውድ ሴንሲቲቭ ነበሩ፣ ስስ ልብ ነበራቸው። በዚህ ምክንያት አካባቢያቸውን መለወጥ የቻሉ ወንጌል በኃይል እንዲሄድ እግዚአብሔር የተጠቀመባቸው ሰዎች ናቸው። ሶስተኛው የአውዳዊነት ጉዳይ ነው። 13 የሐዋርያት ሥራ ምዕራፍ 13 ቁጥር 46 ማየት ትችላላችሁ። ገላትያ 2:9 ማየት ትችላላችሁ። ጳውሎስና በርናባስ
ከጴጥሮስ ጋር በነበራቸው ውይይት እነሱ ለተገረዙት እኛ ደግሞ ላልተገረዙት እግዚአብሔር አደራ እንደሰጠን አውቀው ቀኝ እጃቸውን ሰጡ ይላልና ምንም እንኳን በርናባስና ጳውሎስ ታሪካዊ አውዳቸው አይሁዳዊ ቢሆኑ ባልተገረዙት መካከል ተገኝተው ወንጌልን ማካፈል አልተቸገሩም። ምክንያቱም አውዳዊነትን ይከተሉ ስለነበረ። አራተኛ ነጥብ ላንሳና የዛሬውን ትምህርት ለማጠናቀቅ ልሞክር። አራተኛው የምንማረው በበርናባስ ሕይወት ውስጥ ሁለንተናዊ የወንጌል አገልግሎት የሚባለው ነው። እንደገና የመጀመሪያው ጥቅስ ጋር ልውሰዳችሁ። ሐዋርያት ሥራ ምዕራፍ 4 ከ36 እስከ 37 ባለው ክፍል ውስጥ ንብረቱን ሽጦ አምጥቶ በሐዋርያት እግር ስር አስቀመጠ የሚለው ተርሚኖሎጂ ስንመለከት በአንድ መልኩ ቀደም ብለን በአንደኛው ነጥብ እንደተመለከትነው የበርናባስን መሰጠት ያስተምረናል። ልቦናው ለጌታ የተሰጠ ስለሆነ ጨርቁን ማቁን ሳይል ለማገልገል እርምጃ እንደወሰነ እንመለከታለን። በሌላ መልኩ ደግሞ ሁለንተናዊ አገልግሎት ንጥረ ነገር እንዳለበት ትመለከታላችሁ። ሀብቱን ንብረቱን ትቶ አይደለም የመጣው፣ ሽጦ አመጣ የሚለው ሀብቱ ንብረቱ ለድሆች ስለሚያስፈልግ አንድም ችግረኛ በመካከላቸው አልነበረም ብሎ ስለሚናገር አገልግሎታቸው መንፈስን ብቻ ሳይሆን የሰውን ሁለንተና ድረስ የሚያደርግ እንደነበረ መረዳት እንችላለን። አንዳንድ ጊዜ ይህስ የምናደርገው ጥሩ ነው። ሰው ሁለንተናዊ ፍጥረት ነው። ሁለንተናውን ስናስብ ሰው መንፈሳዊ ሰው ነው፣ መንፈስ አለው፣ መንፈሳዊ ነው። ደግሞ ስጋዊ አለው፣ ስነልቦናዊ ነው፣ ዕውቀታዊ ነው። የተለያዩ ዳይሜንሽኖች አሉበት የሰው ልጅ። ስለዚህ አገልግሎታችን የሰው ሁለንተና ድረስ የሚያደርግ ቢሆን ውጤታማ እንሆናለን። የተቸገሩ ሰዎች ካሉ የተቸገሩ ሰዎችን መርዳት የወንጌል አካል ነው። የሚማሩ ተማሪዎች በትምህርታቸው ጎበዝ እንዲሆኑ ማገዝ የወንጌል አካል ነው። ሰርቶ ማሳያ እንዲሆኑ አስታውሳለሁ። በማገለገልበት ጊዜ አንዳንድ ተማሪዎች አጥኑ ምናምን ስላቸው አንዲት እህት አስታውሳለሁ። ደግሞ ምን አገባው መንፈሳዊ ነገር ያገልግል እንጂ አሁን ስለ ትምህርት ምን አገባው ብላ ለካ ጥቆጭ ኑራለች። በኋላ ግን የገባት አዳማ ዩኒቨርሲቲ ገብታ ዲግሪዋን ተመረቃ ስትወጣ ለካ የመከርኳት ምክር ለካ ይጠቅማታል። ስለዚህ ያኔ አመሰገነችኝ። እኔንና ወንድሟን ነበር ያመሰገነችውና ያው ያገለገልኳት ከትምህርቷም አንፃር እመክራት ስለነበረ ይሄ ደግሞ በእርግጥም የመንፈሳዊነት አካል ነው፣ የወንጌል አገልግሎት አካል ነው ለማለት ነው። ሰው ሁለንተናዊ ነው። በሁለንተናው ሰዎችን ማገልገል በአዲስ ኪዳን ዘመን ነበረ። ንብረቱን ሀብቱን አምጥቶ ሲሰጥ ሀብቱ ንብረቱ ሰዎች የሚጠቀሙበት ነው። ሰዎች ድህነታቸውን እንዲቀርፉ፣ እንዳይቸገሩ፣ እንዳይራቡ፣ እንዳይጠሙ የማድረግ ስራን መስራት የወንጌል አገልግሎት አካል ነው። ሁለትዮሽ ሳናረግ ዳይኮቶማይዝ ሳናረግ በእንግሊዘኛ ዳይኮቶሚ ብዙ ጊዜ ችግራችን እሱ ነው። ዳይኮቶማይዝ ሳናረግ ሰዎችን በሁለንተና ብናገለግል ወንጌል የሚሄድበት መንገድ ነው ይለውን ማንሳት ስለፈለኩ ነው። አካባቢያችን ያለ አስተሳሰብ እንዲቀየር አንድ ሰው ወደ ጌታ እንዲመጣ እንዲድን ብቻ ሳይሆን ስለ ስራ ያለው ባህል እንዲቀየር ማድረግ እንችላለን ማለት ነው። እንዲለወጥ ማድረግ ብንችል ዳይኮቶማይዝ አላረግንም ለማለት ፈልጌ ነው። ስለዚህ በሁለንተና ሰዎችን ማገልገል የሰዎች መሰረታዊ ችግር እንዲቀረፍ የሰዎች ሁለንተና አድሬስ እንዲደረግ ማድረግ የወንጌል አገልግሎት ስልት ማድረግ እንችላለን። ልክ ከበርናባስ ሕይወት እንደተመለከተው ከበርናባስ ሕይወት የምንማራቸው አራት የወንጌል አገልግሎት ስልቶችን ያነሳው።
እነዚህን ደግሜ ሪቫይዝ አድርጌ ጠቅለል ለማድረግ ልሞክር። አንደኛ በሙሉ ልብ ለእግዚአብሔር መኖር። በልቡ ዙፋን ላይ እግዚአብሔር የነገሰበት ሰው ነው። የእግዚአብሔር ቤተ መቅደስ ነው። ተንቀሳቃሽ ቤተ መቅደስ ነው። እግዚአብሔርን ይዞ የሚንቀሳቀስ ሰው ነው። እግዚአብሔር የሚያሳይ ሰው ነው። በተለይ ደግሞ ከመገኘት የወንጌል ስርጭት አንፃር በጣም ወሳኝ ነው። አንደኛው ነጥብ እሱ ነው። በሁለተኛ ደረጃ ሰዎችን ማበረታታት፣ ብርታት መስጠት፣ የብርታት ምክንያት፣ የእድገት ምክንያት፣ የመከናወን ምክንያት ማጽናናት የሚለው ሌላኛው የበርናባስ አትሊስት የበርናባስ የወንጌል አገልግሎት ስልቱ ነው። ሶስተኛ አውዳዊነት፣ ሳይቸገር። ለምሳሌ እኔ ድሮ የዳንኩበት ማህበረሰብ ቁጥር 1 ነው። ስለዚህ ቁጥር 2 ያሉትን ሰዎች በወንጌል አገልግሎት ማገልገል በጣም ይቸገር ነበር። ማነህ ከየት እንደሆነ አቅና ትቼ ሄዳለሁ። ስለዚህ እኔ ማገልገል የምችለው የነበረ ማካፈል የምችለው የነበረ እኔ ከመጣሁበት ማህበረሰብ ያሉ ሰዎችን ብቻ ነው፣ ከሃይማኖታዊ ነገር አንፃር ማለት ነው። በእርግጥ በኋላ እድሉን ሳገኝ አውዳዊ ሆኖ በየትኛው ማህበረሰብ ውስጥ ማገልገል ይቻላል የሚለው ስልጠና እገዛ ሰጥቶኛልና እነ በርናባስ እንዲህ አይነት ስራ ነበራቸውና ሶስተኛው የምንረዳው ስልት አውዳዊነት ነው። አራተኛው ሁለንተናዊ የሆነ አገልግሎት። የሚቀጥለው ሳምንት የቀሩትን ተወሰኑ ነጥቦች አሉኝ፣ ይቀጥሉትን እቀጥላለሁ።